አለመፍራት አንድ ነገር ነው። ለምን ያ ዝም ብሎ መፍራትም አይቻልም ማለት ነው። ስንደፍር ለድፍረቱ ዝግጁ መሆን አለብን። የነበረኝን ማንነት ገንብቼ ባይሆን የመጣሁት ይሄ ሁሉ ነገር ያፈርሰኝ ነበር። ሰክሰስ ስትፈልጉ ምንድነው የምትፈልጉት? አስባችሁታል? you want to be successful ትበሉታላችሁ። በህይወቴ ካሳለፍኳቸው ላይ ቆንጆ ጊዜዎች መሀል እስር ቤት ያሳለፍኩት ጊዜ ነው። ያለምንም ውሸት ያለምንም ጉራ። የከተማ ሰው እድለኛ ነው። መኪና አለው፣ ፎቅ አለው፣ መጠጥ አለው፣ ሙዚቃ አለው። ሰው በጣም ደስተኛ መሆን አለበት። ግን የሆነ ገጠር የሆነ ቦታ ጎጆ ውስጥ የሚኖር አንድ ሰው ያለ ገበሬ ነው ምናምን ግፋ ቢል ካቲካላ ነው ያለው። ህይወት ውስጥ ምንድነው ዓላማ? ለምንድን ነው እዚህ ያለ ነው? ደስተኛ ለመሆን ደስተኛ ህይወት ለመኖር እሱ አይቻልም ብያችኋለሁ። የለም እኔም ደስተኛ ህይወት የለኝም። ግን ደስተኛ ህይወት አልፈልግም። ለምን ደስተኛ ህይወት ብሎ ምን አይገባኝም። ደስታ ማለት ይሄ ነው። ህይወት ውስጥ ኮንቴንትመንት፣ ሰላም ተፈጥሮ ከፈጠረብኝ በቃ ተበላህ በዚህ የሚለኝ ነገር ወጥቼ በቃ ሰላም። ሁሌ ይሄን ደስታ ፈልጋለሁ ደግሞ ሊሆን አይችልም። ኦልሬዲ ራሴን ሰላም እየነሳው ነው የሌለ ነገር እየፈለግኩ ማለት ነው። አሁን ሀብታሙ ሰውዬ መኪና ገዛ፣ መጠጥ ጠጣ፣ ገንዘብ የሚያደርገውን ነገር ሁሉ አገኘ፣ አረገ። ምንድነው ትርጉሙ? ደስ ይለዋል? አዲሱን ቤት ለሁለት ነው ደስ የሚለው። አዲሱን መኪና እንደዛ ነው። ሰላም ይሰጠዋል? ኖ። ኮንቴንትመንት ይሰጠዋል? ኖ። ለምን? ሁሉ ነገር እዚህ ጋር ኖሮ እዛ ጋር ያለችው አንድ አደጋ ገንዘብ እንዴት ሆነ ያ ሰው እንዲያርጎኝ ምን ኖንሰንስ። ሰላም የሚነሳው ነገር አለ፣ ችግር ይዞ ይመጣው አለ። ግን እዚህ ገጠር ያለው ሰውዬ ጋር እንምጣ። ያርሳል፣ ይመጣል፣ ሬዲዮ የለም፣ ምንም ነገር የለም። ሰርቷል፣ ሰውነቱን እንትን ነው፣ ጤነኛ ምግብ ይበላል፣ ካቲካላ ይበላል። ቁጭ ሲል ዓለም 9 ነው። ይሄ ሰው ሰላም ነው፣ ደስተኛ ነው። አሜሪካ ይሄ ተፈጠረ፣ ራሽያ ይሄ ተፈጠረ፣ ምን አገባው? አያውቀውም። ስማቸውንም ላያውቅ ይችላል። አሁን ምረጥ ብትሉኝ የሁለቱን ህይወት አንድ ምርጫ ነው ያለ። እዚህ ጋር መጣ። የዛሬ 30 ዓመት ይሄን አላወራችሁ። እድለኛ ነኝ፣ ያንን ኖሬያቸዋለሁ። ቅድም ያልኳችሁ እዚህ ጋር መጣ። የዓለም ነገር እዚህ ጋር ነው የሚያመጣችሁ የሆነ ፖይንት ላይ። ከዛ ትርጉም የለውም። አዲስ መኪና ይገዛና ለመጀመሪያ 2 ወር ጸጉር ይነሳል። ከዛ በኋላ ጭቃ ለብሶ ምናምን አነው። ቤትም እንደዛው ነው፣ ልብስም እንደዛው ነው ምናምን። ግን አዲስ ነገር እንዳልኩት ኢትዮጵያ መጣው በአጋጣሚ። ያኔ ደግሞ አዲስ አበባ ከናዝሬት ብዙ አትሻለም። ከተማ ውስጥ ያለውን ሰው ከሌ መንገድ ላይ በቃ በሳምንት አንዴ እንተያያለን። ቦሌ መንገድ ወደዚህ እንትን በፊትማ በጃንሆይ ጊዜ ይሄ ቦሌ መንገድ በሙሉ የከብት ምናምን ነገር ነበር። ትዝ ይለኛል ከጓደኞቼ ጋር ሞተር ሳይክል ለመለማመድ ሰው ስለሌለ ምናምን ጭቃ ውስጥ እኮ ነው ቦሌ መንገድ የምንሄድ። አሁን ተቀይሮ ያው የምናየው ነገር ሆኗል። ግን ያኔ ስመጣ አሁን እኛ አሁን ኢትዮጵያዊ በሙሉ አሁን እድሉን ቢያገኝ ውጭ ሀገር መሄድ ይፈልጋል። እንደምንረዳው አሜሪካን ኤምባሲ በዓለም አንደኛ ነን። ዲቪ ቪዛ 5 ሚሊዮን ሰው በዓመት አፕላይ የሚያደርገው ነምበር 1 in the world። ኦኬ ወዴት ለመሄድ እኔ የነበርኩበት ቦታ ያልጥም ብሎኝ እኔ እዚህ መጣሁ። ለምን ያ ብናገኘውም የሆነ ቦታ ላይ ይቆማል። አሜሪካን ሀገር ያለ ዳያስፖራ በሙሉ ሰምሃው ስለሚፈራ ባይፈራ እዚህ መሆን ይፈልጋል። ግን እንዴት የተመቻቸውን ነገር እንዴት ጥሎ ይምጣ?
ደግሞ አልፈርድበትም። እኔ እዚህ ስመጣ እኔ ሰው ሁሉ አበደ ነው። ግን ያው ምንድነው የሚሆነው? ውስጤ ነው ሁሉ ነገር። ለውጥ ፈልጋለሁ፣ እድገት ፈልጋለሁ፣ አዲስ ነገር ማየት ፈልጋለሁ። ከምጠብቀው በላይ ያገኘ በቃ በህይወቴ ጥሩ ትልቅ ደስ የሚል ውሳኔ ያደረኩት እዚህ ሀገር መምጣትና አሁን የሄድኩበትን መንገድ መሄድ። ያን መንገድ ባልሄዳው እናንተ እዚህ ቁጭ ብላችሁ እኔን መስማት ትፈልጋላችሁ? እንትን ወደ ህይወት ትርጉም እየመጣው ቅድም እንዳልኩት አሁን ይህን ሁሉ አይቻለሁ። እሺ ዝም ብሎ በቴሪ አይደለም። እውነቴን ነው የምለው። አሜሪካን ሀገር በቃ የሀገሩ ሰው የሀገሩ ዜጋ ሊመኝ የሚችለውን ህይወት ነው 10 ዓመት ውስጥ አቺቭ አደረኩት። ስራ ገብቼ ማለት ያን ለማድረግ ግን ምን ሎተሪ ነው? 8 ዓመት ያለማቋረጥ ትምህርት ቤት ነበርኩኝ 24 ሰዓት። ያን ደግሞ አውቀው ነበር ጓደኞቼ በሙሉ እኮ ጓደኞቼ የማውቃቸው ሰዎች በቃ ወጥተው እኮ እንዲያም እያሉ ብር ይሰራሉ። በቀን $400-500 የማወራችሁ የዛሬ 40 ዓመት ነው። አሁን ሚሊዮነሮች ናቸው። ግን የኖርኩትን ህይወት አልኖሩ። እኔ ብር የለኝም። ብር ይመጣል ይሄዳል ይመጣል በቃ። ግን እዚህ ጋር ቆሜያለሁ። እዚህ ጋር የቆምኩት ደግሞ የሆነ ጥሩ የሚመስል ህይወት የኖር ስለመሰላችሁ ነው። እኔ ለራሴ የሚስማማኝን ህይወት ኖሬያለሁ። ይሄ ገበሬ እዚህ ጋር ያለው እስከነ ሚስቱ የሁላችንም ዓላማ የዚህ ሁሉ የሥራ የምን እዚህ መምጣቱ ምንድነው የምንፈልገው? ሰላም ነው የምንፈልገው። እርግጠኛ ነኝ ብዙዎቻችሁ ደስታ ነው የምንፈልገው ትሉ ይሆናል። የለም። ሰክሰስ ነው የምንፈልገው? ኖ፣ ሰክሰስ is a tool። ራሱ ዓላማ። ሰክሰሱን ለምንድን ነው የምትፈልጉት? ይሄ ገበሬ የሚሰማው ነገር እንዲሰማችሁ ነው። ከዚህ አልፋችሁ እኮ መሄድ አትችሉም። ግን እሱ የደረሰበት መድረስ አትችሉም። እኔም አልችልም። አሁን ለምን ሌላ ብዙ ግርግር ፈጥረናል እዚህ? እሱ የለውም። ሰላም ሀገር ሰላም ህይወት ውስጥ ነው የሚኖረው። ሰክሰስ ስትፈልጉ ምንድን ነው የምትፈልጉት? አስባችሁታል? you want to be successful ትበሉታላችሁ? ታናግሩታላችሁ? ኖ። ገንዘብ ምንድን ነው? ትክክለኛው በአንድ ቃል ከፈለጋችሁ 2 ቃል ጥሬ ዕቃ ነው። አንድ ጥሬ ዕቃ and አስገዳጅም አይደለም። እኔ አሁን 5 ሳንቲሞች በዋተበር ብቻ ማዕከላዊ የትም ቦታ ቁጭ ብዬ እዛ አሁን ማታ በቃ ክፍል ተዘግቶ ማውራት ማስተማር ነው ስራዬ። ቀን ከሰው ጋር ስጫወት ነው የምውለው። ውጭ ያለውን ነገር ቁጭ ስላረኩት በህይወቴ ካሳለፍኳቸው ላይክ ቆንጆ ጊዜዎች መሃል እስር ቤት ያሳለፍኩት ጊዜ ነው። ያለምንም ውሸት ያለምንም ጉራ። ለምን መሰላችሁ? ሳልፈልግ ከዚህ ግርግር ህይወት ወጥቼ የገበሬው ህይወት ተሰጠኝ። እሱ እንደውም የሱ ይሻላል። ለምን ይወጣል፣ ይገባል፣ ያርሳል፣ ምን ይላል። በቃ እስር ቤት አንድ ክፍል ውስጥ ከህዝብ ጋር አሁን ማዕከላዊ 4 ወር ስቆይ 24 ሜትር ካሬ ክፍል ነው ያለን። የጎደለ ቀን 18 ሰው አለ እዛ ውስጥ። የሞላ ቀን 26-27 ሰው አለ። ያ በሚሆንበት ጊዜ
ጭንቅላት እግር አድርገው ነው የሚተኙት። የሚተኙት የምለው እግዚአብሔር ይስጣቸው። ማታ ገብቼ ማታ ስገባ እስረኛ ማገባ ብሎ በመስኮት ያለ ጠዋት ገና 12 ሰዓት ሲከፈት 2 ልጆች መርካቶ የሚሰሩ 2 ልጆች ሲሮጡ መጡ። አቶ እኛ እናውቃለን ና እስር ቤትም አንደኛ ማረጋ ክፍሎች እኮ ያው ናቸው። ግን ከ12ቱ ክፍል አንድ ቁጥር ክፍል እዛ ያኔ ደግሞ በቃ የፖለቲካ ነገር ነው። 9 የኦሮሚያ ፕሮፌሰሮች አሉ ምናምን አስተማሪዎች፣ አንድ ምን የሚያክሉ ሼክ አሉ በጣም የተከበሩ ትልቅ እንዲሁ ሲያዋቸው የሆነ ግርማ ሞገስ አላቸው። በቃ እሳቸውን እዛ ውስጥ ማየት በቃ ይደንቃል። ጎረምሶች አሉ፣ በጥባጮች አሉ ምናምን አመጡኝና እዛ ክፍል ጥጉ ጋር ኮርነሩ በቪአይፒ ስፖት ከበሩ እዚህ ዝጋ እድለኝነቴ እንግዲህ ሀብት ማለት ምን እንደሆነ ገንዘብ አይደል፣ ገንዘብ እዛም ይሰራል። አቶ ኤርሚያስ ብለው የ2 ሰው ቦታ ከለሉ። ማን እንደ አንተሽ አረባካችሁ ሰው እንዲህ ተቆልሎ ይጣሉኛል ለማ ኖ ብዙ ማጋነን አልችልም፣ ግን ተኝተን ይንጠባጠባል ሙቀቱ። ልክ 7 ሰዓት ላይ ይግላል። ሰው ሁሉ ልብሱን ማውለቅ አለበት። ለምን መስኮታችን ነው ጣራው ይሄን ያህል አይደለም፣ ይንጠባጠባል። እንግዲህ ሳሉት እሺ እንግዲህ በጨዋታ እንዳወራ ማለት ነው። ግን የሰው ልጅ ውስጡ ነው ሁሉ ነገር። እሺ ሌሊት የሚቃጁ ጭንቀት ምናምን አለ፣ ፈሱን የሚፈሳማል፣ የሌለ ነገር የለም። በዛ ላይ ግድግዳው ሙሉ ቱሃን ነው። ሌላ ምን ልጨምርላችሁ? 12 ሰዓት ይዘጋል። እስከ ጧት 12 ሰዓት ሽንት ቤት መሄድ የለም። 12 ሰዓት በፊት እዛ 250 እስረኛ 4 ሽንት ቤት አለ። ሰልፍ ይጠብቃሉ። ኦፍኮርስ አቶ ኤርሚያስ ናግባ እዚህ መሃል ይሄ ሰውዬ ነበረ ማለት ሜቢ ከዚህም በላይ ኤነርጂ ነበረ። ተኛለሁ፣ ሙቀቱ አንዳንዴ ይቀሰቅሰኛል። የሚገርመው ነገር ደግሞ ታመምኩ። የሆነ ነገር ሆነ ምናምን አለርጂክ ሪያክሽን ለረጅም ጊዜ አልጠፋም። ከላይ እስከ ታች ጥቁር ነጭ ጥቁር ነብር ነበር የምመስለው። ይሄ አበጣ 4 ቀን መብላት አልችልም ምናምን ሆስፒታል ገባው። ሰውነቴን መገንባቴ እንዴት ደስ እንዳለ የሆነ መድኃኒት ብቻ ሰጥተውኝ የሌላ አለርጂክ ሪያክሽን ነበር። በአጋጣሚ ጎኔ ማዕከላዊ ማይገባ የለም፣ በየቀኑ ይቀያየራል። አንድ ዶክተር አለ ለአትሌቶች አበረታታች ምናምን ነገር ሰጥተሃል ተብሎ እስከነጋውኑ ነው ያመጡት። እሱ አየኝና ደነገጠ። እንዲህ ነው ምንድን ነው አለ። ይሄን መድኃኒት ቤተሰቦች እንዲያመጡ አድርግ ምናምን ከጀርመን መጣ። ለሙሉ ሳምንት በቀን 2 አይቪ ይሰጠኛል። እሱ እንደምንም ብለን አስገብተን ማለት ያ እስከሚመጣ እኔ ደግሞ ሰውነቴን አዳምጣለሁ። ከባድ ፈታኝ ነገር እንዳያዘኝ ገብቶኛል። መድኃኒቱ ምንድነው? አልበላም። ሰውነቴ ራሱ እንዲከላከል የገነባሁት ነገር ነበር። ኤኒዌይ የተወሰነ ጊዜ ዳንኩኝ፣ ግን በቃ ቆዳዬ ላይ ለረጅም ጊዜ ነበረ። አሁን ከዚህ ቀጥሎ እንግዲህ ምን የባሰ ነገር መሳል ትችላላችሁ? አውቄ ነው የምሰጣችሁ። ከዚህ ቀጥሎ ሞት ነው አይደል? ወንጀል ሰርታችሁ ቢሆን እዛ ነው የምትወረወሩት አይደል? የሚገላችሁ የለም በቢዝነስ አለመፍራት አንድ ነገር ነው።
ለምን ያ ዝም ብሎ አለመፍራትም አይቻልም፣ አደጋ ውስጥ ያጋልጣል። ስንደፍር ለድፍረቱ ዝግጁ መሆን አለብን። የነበረኝን ማንነት ገንብቼ ባይሆን የመጣሁት ይሄ ሁሉ ነገር ያፈርሰኝ ነበር። ጠንካራ ሰው ስለሆንኩ ኦኬ ጠንካራ ልሆን እችላለሁ። ያ ብቻውን ግን አይበቃም። ጥንካሬው ሲተረጎም ነው ወደ ተግባር ሰውነታችን ስንገነባው፣ አይምሮአችንን ስንገነባው። ሚዛችን ከውስጣችን ሲሆን ከውጭ ሳይሆን። እኔ አሁን ሰው ስለኔ ምን አለ አይመለከተኝም። ሶሻል ሚዲያ ምንም አይነት ፕሬዘንስ የለኝም። እኔ የሚያሳስበኝ እኔ ስለ ራሴ ምን አስባለሁ ነው። ብዙ ጊዜ ሰው ምን ይለኛል ብለን እንጨነቃለን። እንዴ ሰው ምን ጊዜ ኖሮት ነው ስለ ሰው የሚያስብ? ስለ ራሱ ሲያስብ ነው። ስለ ሰውም ሲያስብ ስለ ራሱ ነው የሚያስበው። ሰው አይምሮአችን እንዴት ነው? አንደኛ እንዴት እንደሚሰራ መረዳት። ምንድነው አይምሮአችንን የሚነዳው? ናቹራል ሶፍትዌሩ ማስተር ፕሮግራሙ ምንድነው የሚለው? ይሄ ነገር ዳታው መጥቶ እኛ በዳታው ተያይዘን እዚህ ጋር መቀየር የምንሞክረው ነገር ምንድነው? ይሄ ሲስተም የተወሰኑ ቅድም ያልኳቸው ፊዚካል ኦፕሬቲንግ ሞዶች አሉ። ጾም ሲኖር whatever አይምሮአችን ምን ሞዶች አሉት? ዲፎልት ፕሮግራም ሲከፈት ምንድን ነው የሚፈልገው? ፔን አቮይደንስ፣ ፕሌዠር ሲኪንግ። ለምን? ድሮ ፔን አቮይደንስ ማለት መጠንቀቅ፣ አለመሞት፣ አለመበላት ምናምን ስጋት ነው ትልቁ ነገር። ፕሌዠር ሲኪንግ ለምን? መብላት ስላለብን ምግብ እንድንወድ በቃ ምግብ ፈልገን እዚህ ጋር ያስፈልገናል ብለን አንበላም። ምግብ እንደሱ ብናስብ የምንበላውን አንበላም። ይሄ ነገር ይጣፍጣል ብለን ነው የምንበላው። የሚጣፍጥ ነገር እንድናሳድድ ፕሮግራሙ ከቶናል። ከምግብ ውጭም ሌላ ደስ የሚያሰኝ whatever it is ከሁለት አንዱ ጋር ነው ሊነዳን የሚፈልገው። የሚነዳን ግን ምንድን ነው ፕሮሰሱ? ኢሞሽንስ። የሚያስፈራውን ነገር እንዳናረግ ፊየር ዘን ኢሞሽን። ለሰርቫይቭል የሚያስፈልገንን ነገር እንድንፈልግ ፕሌዠር። ሌላ ነገር የለም። It's a very simple operating system. ሲበተን ሌላ ነገር ይኖራል። ግን ሁለት ሞድ ነው ያለው። ቤሲክ ሞድ፣ ፊየር ሞድ 70% በታች። በድሮ ጊዜ ያስፈልግ ነበር ያ። በአሁኑ ጊዜ ምንድነው ፊየር የምናደርገው? nothing። የተገላቢጦሽ ሆኖ አሁን ፊየር ጠፍቶ ፕሌዠር ሁሉ ቦታ ስለሆነ በአጠቃላይ what do we want? happiness. what? pleasure. what? food. መጠጥ፣ anything በቃ ዝም ብሎ እንደሚቆይ ነገር። by design pleasure comes and goes። ተፈጥሯችን ፕሌዠር ውስጥ አረገን ማለት ዲኬ አርገን እንሞታለን። we can't survive. The system is not designed for constant pleasure, full stop. ሁሌ ደስታን ከፈለግን ከተፈጥሮ ህግ ጋር ከግራቪቲ ጋር ሰው ይጣላል? ኖ። ያ ነው። ምንድነው ዲዛይኑ? ከሲስተሙ ዲዛይን ጋር አብሮ መሄድ ከፈለግን ከሲስተሙ ዲዛይን ጋር የሚሄድ ዓላማ ከፈለግን ምንድነው እሱ? Not happiness, not fear. What? Contentment. In the middle.
ኮንስተንት እንደዚህ የማይል ያ ማለት ህይወትን መረዳትና ህይወትን ማሸነፍ ማለት ነው፣ መቆጣጠር ማለት ነው።